የደከምነው ድካም ከምክንያት ባለፈ የወጣነው መውጣት የወረድነውን መውረድ እግዚአብሔር ያየዋ። ውረድ በአንተ ቤት ገባ ዘንድ ይገባኛል፣ ዛሬ መዳን ለዚህ ቤት ሆኗል ብሎ ያበሰረው ክርስቶስን ያገኘው ፍለጋው በማግኘት የተጠናቀቀው የተወደዳችሁ ክርስቲያኖች ምክንያት ከመደርደር ይልቅ ዋጋ መክፈል ሲጀምር ነው ወገኖች። አያችሁ እግዚአብሔርን የምታገኝ ነፍስ ከምክንያቶች በላይ መታዘዟን ታስቀድማለች። ሁሉንም ተመልከቷቸው። እግዚአብሔርን ሳያገኙትስ የሚቀሩ እግዚአብሔር የተናገራቸውን ይፈራሉ። የተወደዳችሁ ክርስቲያኖች ሰይጣን በጣም ጨካኝ ነው። ይሁዳ እንኳን ሲጸጸት ክርስቶስን እንዳያገኘው ክርስቶስን እንዳይፈልገው ታንቆ እንዲሞት እኮ ነው ያመቻቸው። ምክንያቱም በሕይወት ከኖረ ኢየሱስ ክርስቶስ ፍቅር ነው። ይሁዳንም እንኳን ሳይቀር ሊምረው እንደሚችል ይጠረጥራል ሰይጣን። ስለዚህ በሕይወት ከኖረ ይድንበታል፣ እንዳይድንበትስ መታነቂያውን አሳይቶታል። ንስሐ በመግባት እግዚአብሔርን ማግኘት እየቻለ ለንስሐ በመዘግየት እንዴት ለጥፋት የተቀባበልን እንሆናለን? ይሄንን ቃል አምነነዋል። ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ ሚለውን እውነት ነፍሳችን ገብቷታል። ቢገባን እንታዘዝባታለን፣ ለመታዘዝ እንቀርባለን ወገኖቼ። ይሄን ብቻ አይደለም፣ ምሳር በዛፎቹ ስር ተቀምጧል፣ ፍሬ ማፈራ ዛፍ ሁሉ ይቆረጣል ክርስቶስ ነግሮናል። የተወደዳችሁ ክርስቲያኖች እግዚአብሔርን ማግኘት ጉዞ የምትጀምር ነፍስ ከመታዘዝ አፈቅረዋለሁ ያለችውን ታምነዋለች፣ የሚናገራትን ትቀበላለች፣ ለተናገራት ነገር ትታዘዛለች። የታዘዙ ሰዎች ደግሞ እግዚአብሔርን ያገኙታል ወገኖቼ። ምክንያተኞች አይሆኑም። እግዚአብሔርን ስለሚፈልጉት የጉዟቸው ቀዳሚ ዓላማ እግዚአብሔርን ማግኘት ስለሆነ ምክንያት ሲፈጥሩ አይኖሩም ወገኖቼ። እርሱ ያለውበትን ሁኔታ ያውቃል። እግዚአብሔር ያፌን አይደለም የልቤን ያውቃል። ሰው እንደሆነው ነው የሆንኩት፣ እኔ ከሰው ተለይቼ ምን ልሆን እችላለሁ እያለች ምክንያት አትደረድርም። እግዚአብሔር የነገራትን ታምናለች ወገኖቼ። እኔ ከሰው የተለየ ምን ሰራው፣ አሁን ከዚህ የበለጠ ምን መከራ ሊደርስብኝ ነው እያለች ምክንያት ስትደረድር አትኖርም። የታዘዘችውን ታደርጋለች ወገኖቼ። እግዚአብሔርን ማግኘት የምትፈልግ ነፍስ እንደዚህ ነው የምትኖረው ወገኖቼ። ታምናለች፣ የተናገራትን ሁሉ ታምናለች፣ ማመኗን በመታዘዝ ታረጋግጣለች። በዚህ ምክንያት እግዚአብሔርን የማግኘት ጉዞዋን ትጀምራለች ወገኖቼ። ያ በቀኝ የተሰቀለው ወንበዴ ክርስቶስን ያመነው ያገኘው መስቀል ላይ ሆኖ ነው። ብዙ ምክንያት መደርደር ይችላል ወገኖቼ። መስቀል ምን ይመቻል? ጅራፍ ምን ይመቻል? ችንካሩ ምን ይመቻል? እየሞትኩ ነው፣ ከዚህ በኋላ ይህ ሰው ምን ሊያደርግልኝ ነው እያለ ብዙ ምክንያቶችን መደርደር እኮ ይችላል። ግን አይደለም። ዓለም ሁሉ የጠላውን ወደደው፣ ዓለም ሁሉ የካደውን አመነው። እየሞተ እየተሰቃየ ምንም አይነት ነገር ሊያደርግለት እንደማይችል የሚታሰብ ሰው ቢሆንም ግን አመነው። አያችሁ፣ ለምክንያት ቅርብ የሆኑ ሰዎች እንኳን ምክንያት እየሰጡ እግዚአብሔርን ከማግኘት ወደ ኋላ ላሉ ምእመናን። እኛ እኮ መስቀል ላይ አይደለም ያለነው፣ መሬት ላይ ነው። እኛ እኮ ስቃይ ላይ አይደለም ያለነው፣ ከስቃይ ወዲህ በመለስን ያለነው። እኛ እኮ በሞት ጣር መካከል አይደለም ያለነው፣ እኛ ለመኖር እኮ እየተጣጣርን ያለነው። እንዲህ ያለው ሰው ምክንያት ካልደረደረ፣ እንዲህ ያለው ሰው አምኖ ለመታዘዝ ከቀረበ፣ የተወደዳችሁ ክርስቲያኖች
እንዲህ ያለው ሰው ባለቀ ሰዓት እግዚአብሔርን ካገኘ የኛን ሰዓት የኛን አኗኗር የኛን ሁኔታ የኛን የተመቻቸ ድል ተመልከቱት። ታዲያ እንደኛ አይነት እግዚአብሔርን ሳያገኝ ቢቀር እንደምን ያለ ፍርድ እንደምንፈረድ ይሁት። እንዴት ወደዳችሁ ክርስቲያኖች ታስታውሳላችሁ? ያ አጭር የነበረው ዘኬዎስ ክርስቶስን ላለማግኘት እኮ ብዙ ምክንያት እኮ ሊያቀርብ ይችላል። ቁመቴ አጭር ነው፣ ይሰማችኋል? ይሰማል? ቁመቴ አጭር ነው፣ ህዝቡ ረዣዥም ነው፣ እኔ ለማየት አልችልም። ወገኖቼ ክርስቶስን ላለማግኘት ክርስቶስን ላለማየት በጣም በቂ ምክንያት ነበረው። እጅግ በጣም በቂ ያሳማኝ ምክንያት ነበረው። ምን ላደርግ እችላለሁ? ያቅሜን ያክል ሞክሬያለሁ። በዚህ መለሎ ህዝብ መካከል እኔ ክርስቶስን ማግኘት እኔ ምንድነኝ አላለም። ምክንያት ሲደረደር መኖር ይችላል። አንዳች ምክንያት አላቀረበም። እግዚአብሔርን ለማግኘት እግዚአብሔር በቤቱ ለማስተናገድ የቀረበ ሰው የሆነው ምክንያቶቹን ሁሉ ረግጦ ነው ወገኖቼ። ወደ ላይ ወደ ዛፉ ወጥቶ ለማየት የጣረውን ጥረት የተወደደ መድኃኒታችን ልቡን አየለት ወገኖቼ። የደከምነው ድካም ከምክንያት ባለፈ የወጣነው መውጣት የወረድነውን መውረድ እግዚአብሔር ያየዋ። ውረድ፣ በአንተ ቤት ገባ ዘንድ ይገባኛል፣ ዛሬ መዳን ለዚህ ቤት ሆኗል ብሎ ያበሰረው ክርስቶስን ያገኘው ፍለጋው በማግኘት የተጠናቀቀው የተወደዳችሁ ክርስቲያኖች ምክንያት ከመደርደር ይልቅ ዋጋ መክፈል ሲጀምር ነው ወገኖቼ። ምክንያት ሊደረድር ይችላል። አያችሁ፣ እግዚአብሔርን ለማግኘት የምትጓዝ ነፍስ በመታዘዝ ትኖራለች እንጂ ምክንያት በመደርደር አትኖርም ወገኖቼ። እነዛን የታመመ ሰው ይዘው የመጡትን ማርቆስ ወንጌል ምዕራፍ 2 የተጻፉትን ደግሞ ተመልከቷቸው። በሩ ተጨናንቋል። ክርስቶስ ቤት ውስጥ ብዙ ህዝብ አጨናንቆታል። ማለፍ አይቻልም። በቃሬዛ በሽተኛ ይዘው መጥተዋል። በሽተኛቸውን ይዘው ለመመለስ አልከጀሉ። በቂ ምክንያት ማቅረብ ይችላሉ። በሩ ተጨናንቋል። ሰው ሞልቶታል። ክርስቶስም በስራ ተጠምዷል። እኛ እንዴት አድርገን እዚህ ውስጥ መግባት እንችላለን? በሩ ዝግ ነው፣ ወረፋው በስቷል አላሉም? የተወደዳችሁ ክርስቲያኖች ጣራውን ነድለው በሽተኛውን ክርስቶስ እግር ስር አስቀምጠውታል። አያችሁ፣ ምክንያት አቅርበው ለመሄድ የተመቻቸ እድል ኖሯቸው እንኳን ምክንያት ሲያቀርቡ አታገኟቸው። ከምክንያት በላይ ይሆናሉ። እግዚአብሔርን የምትፈልግ ነፍስ የትኛውም ምክንያት አያስቆማትም። የትኛውም ችግር ከእግዚአብሔር በላይ አይበልጥባትም። ስለዚህ ምን ታረጋለች? ምክንያቷን ትረግጣለች። ምክንያቷን ተሻግራ እግዚአብሔርን ፍለጋ ትገሰግሳለች። በሙሉ ተመልከቷቸው፣ እግዚአብሔርን ፍለጋ ነው የገሰገሱት። ምክንያት አንዳች ነገር ሳይዛቸው ክርስቶስን በማግኘት ነው ያጠናቀቁት። እንዴ ቅዱስ ዮሴፍንም ተመልከቱ። ለሀገሩ ባዳ፣ ለሰው እንግዳ ነው። እጅግ ከባድ በሆነ ህይወት ውስጥ ይኖራል። እኔ ምን አረጋለሁ? እግዚአብሔር ትቶኛል፣ ቃል ኪዳኔንም ረስቶታል። ለሀገሩ ባዳ፣ ለሰው እንግዳ ነኝ። እግዚአብሔር ያለኝን ሁሉ ትቶታል፣ እንደውም ረስቶኛል ቢል ያዋጣው ነበር ወገኖቼ። ግን አላለም። በጣም የሚደንቃችሁ እነዚህን ሁሉ ምክንያት ለማቅረብ የቀረበና የተገባ ሰው ይመስላል። ግን እግዚአብሔርን ያገኘው ምክንያቶቹን ሁሉ ትቶ ነው ወገኖቼ። ከምክንያቶቹ በላይ
ለተባለው ነገር ታዞ ነው ወገኖቼ። አያችሁ እግዚአብሔርን የምታገኝ ነፍስ ከምክንያቶች በላይ መታዘዟን ታስቀድማለች። ሁሉንም ተመልከቷቸው። እግዚአብሔርን ሳያገኙትስ የሚቀሩ እግዚአብሔር የተናገራቸውን ይፈራሉ። አንዳንድ ቃላት በጉባኤያት እንኳን ሲነገሩ ምን መዓት ይጠሩብናል ባዮች አሉ፣ ፈሪዎች። ፊሊክስ እንደሚባለው ሰው ሐዋርያት ሥራ ምዕራፍ 4 ላይ እንደተጻፈው ስለ ጽድቅ ራስንም ስለ መግዛት ቅዱስ ጳውሎስ ሲያስተምረው ፊሊክስ ግን ፈርቶ ይላል አሁን ሂድ በተመቸኝ ጊዜ ልኬ አስጠራሃለሁ አለው ይላል። ሂድ ይላል። የመዳን እድሉን ያሳልፋል። ይፈራል እንጂ አያፍርም። ምክንያት ይደረድራል። ይቀጥራል እንጂ አይወስንም። እድሉን ያመክናል እንጂ አይጠቀምም። አሁን ሂድ ሲመቸኝ ይላል። የተወደዳችሁ ኦርቶዶክሳውያን ስንት ጊዜ ነው የሚመቸን? መቼ ነው የምንችለው? መቼ ነው የተመቸ እድል እኛ እጅ ውስጥ የሚገባው? ስንት እድል አሳልፈናል። ልናገኘው ስንችል ስንት ሂድ ብለን አሳልፈናል። ወደኛ መጥቶ ስንት ጊዜ የማይረባ ቀጠሮ ቀጥረን ሳናገኘው ቀርተናል። ንስሐችንን ቀጥረን፣ ቁርባናችንን ቀጥረን፣ ጽድቃችንን ቀጥረን፣ ራስን መግዛታችንን ቀጥረን ስንት ጊዜ አሻግረነዋል። ስንት ጊዜ እግዚአብሔርን አሳልፈነዋል። እዩት። እድል ወደሱ መጣች። መምህር ወደሱ መጣ። ፈራ። ከማመን ይልቅ ፈራ። ከመታዘዝ ይልቅ ፈራ። እናም አሳለፈው። እድሉን አመከነው። በቀጠሮ አሳለፈው። ፊሊክስም ተመችቶት ንስሐ ገባ የሚል ቃል አታገኙም ወገኖቼ። ለምን? የነገረውን አላመንም። ላመነው አልታዘዘም። እግዚአብሔርን የሚፈልጉ ሰዎች እንደዚህ ነው የሚሆኑት ወገኖቼ። ካመለጠ የማይመለስ እድል አለ። እንደዚህ አይነት ሰው ወገኖቼ የዛሬ መንፈሳዊነት ነገ ባይገኝስ? ዛሬ መንፈሳዊነት ታግሰን አድምጠናል። ነገ ልባችንን ዝቅ አድርገን የማዳመጥ እድል ብናጣስ? የተወደዳችሁ ክርስቲያኖች ኧረ ይህንንም ተውት። ነገ ራሱ ባይኖርስ? ዛሬ የሚባል ቀን ተሰጥቶናል። ነገ የሚባል ቀን ግን ወደ እኔና ወደ እናንተ ጭራሽ ባይመጣስ? ነገ ራሱ ለእኔና ለእናንተ የሚሰጠን ባይሆንስ? ለአንዳንዶቻችን የዲያብሎስ ፈተና ከዛሬ ይልቅ ነገ የባሰ ቢበረታስ? መከራ ቢያጸናብንስ? እንዴ የተወደዳችሁ ክርስቲያኖች ሰይጣን በጣም ጨካኝ ነው። ይሁዳ እንኳን ሲጸጸት ክርስቶስን እንዳያገኘው፣ ክርስቶስን እንዳይፈልገው ታንቆ እንዲሞት እኮ ነው ያመቻቸው። ምክንያቱም በሕይወት ከኖረ ኢየሱስ ክርስቶስ ፍቅር ነው። ይሁዳንም እንኳን ሳይቀር ሊምረው እንደሚችል ይጠረጥራል ሰይጣን። ስለዚህ በሕይወት ከኖረ ይድንበታል። እንዳይድንበትስ መታነቂያውን አሳይቶታል። ነገ ሰይጣን የበለጠ ቢጨክንብንስ? የበለጠ መከራ ቢያጸናብንስ? አምነነዋል ወይ? እግዚአብሔርን የምትፈልግ ነፍስ የተወደዳችሁ ክርስቲያኖች የተነገራትን ታምናለች። ለታመነችው ትታዘዛለች። ያን ጊዜ እግዚአብሔር ማግኘት ጉዞ ትጀምራለች። የነነዌ ሰዎችም እግዚአብሔርን አመኑ ካለ በኋላ መጨረሻ ላይ ታገኛላችሁ። ከእግዚአብሔር ጋር ተገናኙ። ሊያመጣባቸው ካለው ክፋት ራራና ተመለሰ። እና የተወደዳችሁ ክርስቲያኖች እግዚአብሔርን ማግኘት ከፈለግን እግዚአብሔር የነገረንን እንመን። ምን ለምሳሌ ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ ብሎናል። ይሄንን እናምናለን። ንስሐ ለመግባታችን ጥፋትን እንደሚያመጣብን ሲነግረን ተቀብለናል። ታዲያ ለምን መጥፋት እንፈልጋለን? ንስሐ በመግባት እግዚአብሔርን ማግኘት እየቻል ለንስሐ በመዘግየት እንዴት ለጥፋት የተቀባበልን እንሆናለን? ይሄንን ቃል አምነናል። ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ የሚለውን እውነት ነፍሳችን ገብቷታል።
ለማን እንታዘዝባታለን? ለመታዘዝ እንቀርባለን ወገኖቼ። ይሄን ብቻ አይደለም፣ ምሳር በዛፎቹ ስር ተቀምጧል፣ ፍሬ ማፈራ ዛፍ ሁሉ ይቆረጣል ክርስቶስ ነግሮናል። ታዲያ ይሄንን እንቀበላለን። የእግዚአብሔር ቃል አስተምሮናል። የመጥረቢያ ስለት ላይ የመጥረቢያ ጫፍ ላይ ፍሬ ባለማፍራታችን ለመቆረጥ እየቀረብን እንደሆነ የነገረንን አምነናል። ብናምነው እኮ ልንቆረጥ ስለማንፈልግ ንስሐ ወደ መግባት እንቀርባለን። የመታዘዝን ፍሬ እናፈራለን። ይሄ ብቻ አይደለም የተወደዳችሁ ክርስቲያኖች፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ የሚለውን ቃልስ አምነናል። ወገኖቼ እንዳመነ ሰው የምንመላለስ አይመስልም። ምክንያቱም ብዙዎቻችን ለነዚህ ቃላት እየታዘዝን አይደለም። ጌታችን በምን ሰዓት እንደሚመጣ ስለማናውቅ ብዙዎቻችን ንስሐ ለመግባት አልቀረብንም። አንዳንዶቻችን ጭልጥ ባለ ፌሽታ ውስጥ እንኖራለን። አንዳንዶቻችን ጭራሽ ንስሐ አባት የለንም። ለምን? የምናመልከው ይመስለናል። እግዚአብሔርን ከበነዋል። ለሚናገረን ነገር ግን እምቢ ብለናል። ለዚህ ነው ለሚናገረው እምቢ እንዳትሉ ተጠንቀቁ ያለው ቅዱስ ጳውሎስ። በዚህ ዘመን እምቢታችንን ጀርባ በመስጠት አይደለም እየገለጥን ያለነው። አንዳንዶቻችን አጠገቡ ሆነን እምቢ ብለናል። አሁን እየሰማችሁት እንኳን ይሄን ቃል ብዙዎቻችን እምቢ ብለናል። ብዙዎቻችን እንደ አንድ ቀን ጉባኤ፣ እንደ አንድ ቀን የሆነ የ3 ቀን የ4 ቀን ጉባኤ እንደ አንድ ቀን ዘምረን አጨብጭበን እንድንሄድ እንጂ እግዚአብሔር እየተናገረኝ ነው፣ እግዚአብሔር የተናገረኝን ልታዘዘው ይገባል፣ ነገ እኖረዋለሁ የምትል ነፍስ እግዚአብሔርን ታገኘዋለች።